ሚኒሊክ ቤተ መንግስት ተከማችቶ የቆየው ወርቅ በ1 ቢሊዮን ዶላር መሸጡ ታወቀ። አሁን በቤተ መንግስቱ ተደርድረው ለይታ የቀረቡት በወርቅ ቅብ የተሰሩ መሆናቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከ470 ኪሎ ግራም በላይ እንደሆኑ የሚገመቱት በማንኪያ በሳህንና በተለያዩ ቅርጽ የተሰሩ የወርቅ ዕቃዎች ወደ ብሔራዊ ባንክ እንደገቡ ሲገለጽ የነበረው ሐሰተኛና ህዝቡን ለማደናገር እንደሆነ የጠቀሱት የመረጃ ምንጮች ወርቆቹ በተለየ ሁኔታ ወደ ዱባይ ተወስደው በ1 ቢሊዮን ዶላር መሸጣቸው ነው ለማወቅ የተቻለው። እነዚህ ታሪክና ቅርስ ሆነው በተለያዩ መንግስታት ተጠብቀው የቆዩት ውድ የወርቅ ዕቃዎች ለአብይ አህመድ የቤተ መንግስት ግንባታን ወጪ ለመሸፈን በሚል መሸጣቸው ተመልክቷል። ተመሳሳይ የሆኑ ፌክ የወርቅ ቅብ ዕቃዎችን በመተካት ህዝብን እያደናገረ ታሪክን እያጠፋ ያለው የአብይ አህመድ አገዛዝ የአገሪቱን ቋሚ ሀብቶች እያወጣ በመሸጥ ላይ